አለ የራስን ፖይንት ታወራለህ፣ ከዛ ላይ ትዘጋለህ፣ ሌላ ወሬ እንዳወሩ ታደርጋለህ። እንደዛም አርግተህ ነው ብቻ አብዛኛው እንትኖች የምንጨርሰው። እሷን ታቆምና በስነ ስርዓት ለሁለታችንም ሰዓት እያያዝን አንተ አውርተህ እስክጨርስ ድረስ አላወራም፣ አንተም ደግሞ እኔ አውርቼ እስክጨርስ ዝም ትላለህ ማለት። ይህን ተስማምተን ካልሆነ እኔም ከአንተ ጋር ምንም ነገር እንትን ማለት አልፈልግም፣ ማውራት አልፈልግም። ከዛ ያለህን ጥያቄ ንገረኝና እንቀጥል። አጫጭር ጥያቄ ስለሆነ የምንጠይቅህ ምንም እንትን የለውም። መልክ አትስራ። እሺ እሺ። አይ መልክ አይደለም እሱ ችግር የለም። የቂያማ ቀን ፀሐይ ስንዝር ያህል ወደ እናንተ ትመጣለች። ስንዝር ወደ ሰዎች ትመጣለች። ስንዝር ሲቀር ኦኬ። ስንዝር ሲቀር ከመጣይ በኋላ የቱ ጋር ነው የምመጣው? በመላው ዓለም ነው የምመጣው ወይንስ የተወሰነ ሀገር ላይ ብቻ? ምን እንዴት? ኢትዮጵያ፣ ኤርትራ፣ አሜሪካ ሁሉም ዓለም ላይ ነው የምመጣው? የተወሰነ ቦታ? እዚህ እኮ ያለችው ምድር እኮ ተጠናቃለች። ከቂያማ በኋላ ምድሯም ትጨመድዳለች፣ በቀኝ እጁ ይጨመድዳታል። ሙሉ ነገር አበቃ። ፀሐይንም ጨምድዷታል። ሁሉም ነገር ነው። ምድር ካበቃሽ በኋላ ምድር ካበቃሽ በኋላ ምን ላይ ነው የሚሆኑት? ሌላ ቦታ ለአርዶል መህድ የሚባል ማስረጃ እዛ ላይ ነው ፀሐይ የምመጣው። ንጽጽር አቆማለሁ። ባይዘው እንደዛ ብለህ ማስረጃ ካመጣ ቀጥል። ማስረጃ ንጽጽር ወላ አቆማለሁ። አሁን ላልከው እዚህ ምድር ላይ አይደለም፣ እዚህ ምድር ላይ ሳይሆን እችኛዋ ተጠናቃ ሌላ ቦታ ነው ፀሐይ የምትወጣው ብለህ ስላልክ ማስረጃ አንተ ያው ጣልቃ አልገባብህም። ማስረጃ ብቻ ታመጣና ትቀጥላለህ። እሺ አንዴ ምን ይላል? ይሄ ከሁለተኛው ጥሩምባ በኋላ የለም የው መልክ ያማንትን ከተባለ በኋላ ሙሉ ነገር ነው የሚደመሰሰው፣ ምንም አይኖርም ማለት ነው። ጀጅ መደረጋችን እስካል ማስረጃው እሱማ አለ። ራስህ እኮ ቅድም ከፍተው ነበር። ምን ብለህ ነበር ቅድም? ምን ብለህ ነበር? ቆይ እሺ እዚሁ ልክፈትልህ። ቅድም ከፍቶት የነበረውን የቁርአን አንቀጽ ክፈተው። ከጋዛ ጋር ስትከራከር የነበረውን የቁርአን እንትኑን ክፈተው። ምን ሚል ፀሐይ ሌላ ምድር ላይ ነው የምትመጣው? ፀሐይ ሌላ ቦታ ትመጣለች የሚለው ሌላ ፖይንት ነው ሲጀመር። እሱን አታምጣ። መጀመሪያ ምን የሚለውን የለም። እንደዛ ሚል የለም ወንድማችን እኮ ይቺ ምድር ማለቋ እኮ እንትን ተብሏል አይደል? ተጠናቋል? አልተጠናቀቀም? አልተጠናቀቀም ገና። መቃብር ትነሳለህ። ቆይ አዳምጥ። እሺ ቀጥል። መቃብር ትነሳለህ፣ ሰዎች ከዛ እንትኖች ይመጣሉ። ከዛች ምድር ስትጠናቀቅ አንዴ ሳይሆን አላህ በአንድ እጁ ሰማይን የሚይዛት በአንድ እጁ ምድርን ነው የሚይዛት። ሁለቱንም ነው የሚያጠናቅቃቸው እንጂ አንዷን ብቻ አጠናቁ አንዷን አይተውም ወንድማችን። የዛን ለታ ደግሞ የሆኑት ሰዎቹ ሲራጥ ላይ ነው የሚሆኑት አማኞቹ እንኳን። እነኛዎቹ ደግሞ ጀሃነም ነው የሚሆኑት እንጂ የሆነ ሌላ ምድር የሚባል ነገር አይደለም። ሲራጥ ላይ ነው የሚሆኑት። አሁን እኔ ቻሌንጅ እንዳደረግኩ እኔን ቻሌንጅ ታደርገኛለህ? መረጃ ካመጣሁኝ ቻሌንጅ እንደራረግ። ምን የሚል መረጃ እኔ አሁን ላወራሁት ማስረጃ ካመጣው ከእስልምና ትወጣለህ። አንተ ላወራኸው ግን ማስረጃ አታመጣም አንተ። ምን የሚል እሺ አምጣው። ማስረጃው ምንድን ነው የሚለው? አሳየኝ ቶሎ። ከእስልምና ትወጣለህ። ለምን እወጣለሁ? ምን እዚህ ጋር እኮ አንደኛ ማለት ነው። ቆይ ከመጀመሪያ እንትን ስለ ይሄ ፖይንት ምን ፕሩፍ ለማድረግ ያመጣው ፖይንት ነው? ይቺን አንድ ታስረዳኝና እንቀጥል ጎበዝ። ምክንያቱም አላህ ግዙፍ የሆነ ቦዲ ያለው አንድ መሆኑ፣ ሁለተኛ ደግሞ አላህ ራሱ የት እንዳለ እዛ ላይ ብዙ እናነሳቸው አሉ። ገና ስንወያይ አሁን ገና ላነሳናቸው አሉ። አሁን ቀድሚያ ነገር አሁን ከጋዛ ጋር ያነሳሁትን ቅድም ግን ሰጥቻለሁ። ምን እሱ ሊትራሊም ጥላ ካለው እሱ ምንድን ነው የሚሆነው ማለት ነው? ፍጡር ነው የሚሆነው። ፈጣሪ በፍጹም አይሆንም። ጥላ ካለው አንድ ነገር ሪፍሌክት የሚያደርግና ጥላ ካለው የተገደበ ከሆነ እሱ ምንድነው ማለት ነው? ቦዲ ነው። ያ ደግሞ ስፔስ እና ፕሌስ የሚፈልግ አካል በሙሉ ደግሞ ፍጡር ነው። ምክንያቱም ያለ ስፔስ እና ፕሌስ ያለ ቦታና ስፔስ መኖር ስለማይችል ማለት ነው። እሺ ጨረስክ?
እሺ የእናንተ ወደ እናንተ ስንመጣ ደግሞ እዚህ ጋር እያነጻጸርኩ ሳይሆን አንተም ጋድን ሊሚት ያረክበት መንገድ ቴንኪው። ምክንያቱም ፍጡር መሆኑ ገብቶታል አላህ ማለት ነው። ምንም ዲፌንድ ማድረግ አልፈለገም። በቃ እናንተ ጋር ልግባ አለ። አይደለም ለምን ትላላችሁ? ስለ ሊሚት እያረከው ነው። ገባህ? ከጥላው ስር እኔ አይደለሁም አለ። ጥላው ስር አይደለም የሚለው አዲሱን ክፈት። ከአላህ ስር በጥላዬ ነው የሚለው ክፈተው። እሺ ክፈተው በለዋ ልጁን ክርስቲያንን ክፈተው በለው። እናንተ ናችሁ እኮ አዘጋጅታችሁ የነበራችሁት አይደል? እኔ እኮ ሳልዘጋጅ ነው የገባሁት። ያው ተከፍቷል። አትቸኩል። እሺ 7 people will be shaded by Allah under his shade on the day when there will be no shade except his በቃ እሺ እዚህ ጋር ምንድን ነው የሚለው? ሼድ መኖሩ ምኑን ነው እዚህ ጋር እንትን የሚያደርገው ሪፍሌክት የሚያደርገው? እንደ ራሱ ንገረኝ። የማን ጥላ ነው ያልከኝ አንተ? የማን ጥላ ነው ብለህ ያልከኝ? ሼድ የእሱ ሼድ ይላል። ችግር የለውም። የእሱ ጥላ ግዴታ እኮ የራሱ መሆን አለበትም። እሱ ክሬት ያደረገውም ጥላ ሊሆን ይችላል። እዚህ ጋር ምንም ጥላ በሌለበት እያለ ያደረገው ጥላም ሊሆን ይችላል። ምንም ጥላ በሌለበት እያለ ነው። አሁን ቀደም ብለህ ነበረ አርሹ ነው እያልክ ነበር። አሁን ደግሞ የፈጠረው ሌላ ጥላ ነው እያልክ ነው። አሁን ደግሞ ቀየርከው። ሌላስ ምን ቀይረዋለህ? ሶስተኛ እሺ ና አሁን ምን ቅድም ያነሳው ፖይንት የለም እዚሁ እያየው ስለሆነ ነው። በዛው ምን የሚል ፖይንት አምጣልኝ ብለዋል። ምድርም በሌላ ምድር ቀየርናት፣ ሌላ ቦታ ጀጅ የምትደረጉበት አለ የሚለውን ፖይንት ካመጣህልኝ ምን የሆነ ነገር ብልሃል። ብቻ እሱም ፖይንት ላምጣልህ። ያዝ አሁን ክፈት። ክፈተው። ፀሐይ ሌላ ቦታ ሌላ ምድር ላይ ሌላ ምድር አይደለም፣ ምድርም በሌላ ምድር ቀየርናት ይላል። ያዝ ማን ራሱ ነግረሃለሁ። ምድር ተቀየረው ግን ኢብራሂም 48 ክፈት። ችግር የለውም። እኔም ነግረሃለሁ። ክፈትና ከዛ ላይ ላስረዳ። ክፈተው፣ ችግር የለውም። ምድር ትቀየራለች። ነገርኩህ እኮ ምድር ሲቀየሩ ቅድም እያልኩህ እኮ ሌላ ምድር ላይ ሳይሆን የሚሆኑት ምን ብያልኩ? ተቀየረች እያለ እኮ ምድር ስትቀየር ሰው ምን ላይ ነው የሚሆኑት? ምን ላይ ነው የሚሆኑት? መልስ አንተ። ሜዳ ላይ ነው የሚሆኑት። ሜዳ ላይ ነው የሚሆኑት አለ። ክፈትለት። ሲራጥ ላይ ነው የሚሆኑት። የገሃነም ድልድይ ላይ ነው የሚሆኑት። አንተ ከየት አመጣኸው? ቆይ ሲራጥ ከየት ያመጣኸው እንትን ነው። እኔ ብዙ ጊዜ የሚይዝብህ ፖይንት ዝም ብለህ የሆነች ቃል አምጥተህ ዝም ብለህ የሆነ ቦታ አታስገባት። ቻሌንጅ አድርገን ሲራጥ እናውራ። ሲራጥ ምን ማለት ነው? ቁርአኑን ክፈተው ክርስቲያን፣ ቁርአኑን ክፈተው። አዲሱን አይደለም ፕሊዝ። ቁርአኑን ብቻ ሱራ 3975 አለ። ኖ 65 ምድርም የተቀለለባት ማለት ነው። 67 ይኸውልህ ምንድን ነው እዚህ ጋ ፖይንት ወማ ቀድሩላሂ ሐቀ ቆይ አንተ ያመጣኸው ምን ነው? ያው መጣሁልህ። በትንሣኤ ቀን ምድር በመላ ጭብጡ ስትሆን ሰማያትም በኃይሉ የሚጠቀለሉ ሲሆን ከእርሱ ጋር ሌላ ማንም በማጋራጅ ተከባቢ ክብሩን አላከበሩትም፣ ከሚያጋሩት ጠራ። መቼ ሰማይም ምድርም በአንድ ቀን ነው የሚጠቀለሉት? አይደለም። ሰማይና ምድር አብረው የሚጠቀለሉት አይደለም። የትንሣኤ ቀን አልተገለጸም። ምን አይነት ፖይንት ነው የምታመጣው? አንዳንዴ ምንድን አልተገለጸም የሚለው አንብበው እስኪ አንብበው። ዝም ብለህ ለማውራት እንዲመች ሳይሆን እያሰብክ ማውራት። አንብበው። ይጠቀለላሉ ይላል አይልም? ይጠቀለላሉ ይላል አንብበው አይልም? የሚጠቀጠሉ ሲሆኑ ከእርሱ ጋር ሌላ
ምን አይ አንድ አንብብልኝ ንገረኝ። እኔ በአንተ ፖይንት ኦፍ ቪው አንደርስታንድ ማድረግ ስለማልችል ከባድ ነው። አይ አንተ በጣም እንትን መሆን ይፈልጋል። ስለዚህ አስረዳኝና ከዛ እሺ እንደዚህ ይላል። እሺ እንደዚህ ይላል። ሰማይና ምድር በአንድ ነው የሚጠቀለሉት። በአንድ እጁ ሰማይን ይዛል፣ በአንድ እጁ ምድርን ይዞ ይጠቀልላቸዋል። መቼ? የትንሣኤ ቀን፣ የቂያማ ቀን እንጂ ምድርን ጠቅልሎ ፀሐይ የምትቀርበት የለም። በአንድ ነው የሚጠቀልላቸው። አንተ ሰማይ ፖይንት ነው አገኘው። ና አዳምጥ ፕሊዝ አዳምጥ። ስለዚህ የዛን ቀን ሰዎቹ የት ነው የሚሆኑት አልኩ። ሰማይና ምድር ሲጠቀለል የት ነው የሚሆኑት? የት ነው የሚሆኑት? መልስልኝ። እሺ ሳይሆን እዛው ምድርም ላይ እኮ ናቸው። ምንድን ነው የሚለው መጀመሪያ? ግማሽ ምድር እኮ ጠፋለች። በቃ ጠቀለላት እኮ አጠፋት እኮ። ከዛ ለምናቸው እንዴ ምድር ይሆናሉ ትላለህ? አብሮ ነው የሚያጠፋቸው። ፊዚካል ወርልዱን እኮ ነው የጨበጠው እንጂ አሁንም እኮ ስፒሪቹዋል ወርልዱን እኮ ምንም አላረገውም እንዴ። አሁንም እቺ እኮ ፊዚካል በምድር ላይ ነው ያሉት ሰዎች ወይንስ ስፒሪቹዋል ምድር ላይ ነው ያሉት? ሲጨብጣቸው ሞቷ። ከሞቱ በኋላ የት ነው የሚሄዱት? እላይ ነው የሚሄዱት። እሱ ጋር ነው እንጂ የሚሄዱት አትበል ነው እንዴ። ነብይ ግን እንደዛ አይደለም ያለው። ነብይ ግን እንደዛ አይደለም። አምጣልኝ፣ ከዚህ ውጭ የሆነ ነገር አምጣልኝ። አውሽው አንዴ ክርስቲያን ክፈትልኝ ሐዲሱን ቶሎ። ኦኬ Allah's messenger on the day of resurrection the whole earth will be grasped by his right hand. አንብበው ቀጥል። ቁርአኑን ማለት ነው እየፈሰረው ቀጥል አንብበው። ምን ይላል? And the heavens will be rolled up in his right hand where the believers will be, he said upon the sirat. እሺ ይሄ መሐመድ ምን ሆኖ ነው ሲራጥ ላይ የሚለው? ቅድም እኔን ያልከኝን መሐመድን በለውን። አንተ ፎይ ኪራንጥተህ ነው ሲራጥ እያልክ መቀባጠረው ያልከኝን አሁን ነብይህን በለው። ሰማይ ስትጠቀለል ምድርን ስትጠቀለል ሰዎች የት ይሆናሉ ተብሎ መሐመድ ሲጠቀየቅ ሲራጥ ላይ ነው የሚሆኑት ብሏልና አሁን ነብይህ ምን ትለዋለህ? አንተ መሐመድ ኬት አንጥተህ ነው እንደዚህ አይነት ወሬ የምታወራው? በለው እስኪ በለው እና ተመለስ እንጂ አንድ የጠብቀኝ። እናንተ የምትከፍቱትንም እኔ ዝቅ አድርገው እስኪ አረብኛውን ክፈትልኝ። አረብኛው አድርግለት። ነው ቃለት ያ ረሱላላህ ወልአርዱ ጀሚዐን ቀብደቱሁ የውመል ቂያማ ወሰማዋቱ። እሺ ይሄኛው ሲራጥ ያኛው ገመዱ ሲራጥ የመሆኑን ማስረጃ አምጣልኝ። ሲራጥ ማለት እኮ መንገድ ማለት ነው። እንደውና በዛው መለስኩልህ እኮ ቀደም ነበር ያለው። ሲራጥ ማለት መንገድ፣ ሲራጥ ማለት ገመድ ነው አለ። ሰዎቹ ነው የሚሆኑት ብዬው ቅድም ምንድን ነው ያለው? ሜዳ ላይ ነው ያለው። ሜዳና ገመድ አንድ ነው ለካ በስልምና። እዚህ ጋር ላውራ ፍቀድልኝ። አባሽ ሊስን ላውራ ፍቀድልኝ። 360 ዲግሪ እንዴት በየደቂቃው እንደማሽከረከርህ እኮ ምንም አላሽከረከርከኝም። ላውራ ፍቀድልኝ። አዳምጣ። እሺ አውራ። ከዛ አውራለሁ። የሚሆኑ ሰዎች ብዬ ስጠይቅህ ሜዳ ላይ ነው እንጂ የሚሆኑት ሲራጥ የሚባል ታሪክ የለም። የምን ሲራጥ? ስለምን ሲራጥ ነው የምታወራው ሁሉ ብለህ ነበረ። አሁን ደግሞ ማስረጃ ሲመጣ ሲራጥ ማለት ገመድ ነው አልክ። ሜዳና ገመድ ምንም የሚገናኝ አይደለም። አንድ በሉ። ሜዳና ሲራጥ ምንም፣ ገመድና ሜዳ ምንም የሚገናኝ አይደለም። ድልድዩዋ እንደ ገመድ ቀጭን እየነች በገሃነም ላይ ተዘረጋች ማለት ነው። በሲኦል ላይ ተዘረጋች አይደለም ካልክ ግን ማስረጃ በርደኗ አንተ ላይ ነው የሚያርፈው፣ እኔ ላይ ሳይሆን ማለት ነው። ቀደም ምን ብያለሁ? ሰዎቹ የሚሆኑት ሲራጥ ላይ ነው የሚለውን እኔ አንጥቻለሁ። እና ምንም ወዲያ ትበል፣ ወደ ዋናው ፖይንት ብትመለስ ይቀልሃል። አይ እዚሁ ላይ አርጊው ማድረግ እችላለሁ ካልክ ግን ጓሄድ ሌላ ስህተት ውስጥ ከተዋል። አሁንም ቀጥል። ክሊር ሳናረግ የትም አንሄድም፣ ችግር የለውም። ሜዳ ያልኩህ መቼ ነው? ጃጅ የሚደረጉ ሰዓት ነው። ስማ አሁን ሳወራ አንድ እንዳታቋርጠኝ፣ ዝም ብለህ አዳምጠኝ።
ሜዳ ይሆናሉ ያልኩ ሰዓት ጀጅ የሚደረጉ ሰዓት ነው። አንተ ያመጣኸው ፖይንት ለምን ታዞረዋለህ? ሌሎቹ ጋር እንደምታዞረው እንትን አትበል። አንተ ያነሳኸው ፖይንት ደግሞ ምድሯ ስትጠቀለል ሙእሚኖቹ የት ይሆናሉ ነው ያልከው አይደለ? ምንድን ያልኩ ሲራጥ ላይ ሊሆኑ አይችሉም። እኔ ያልኩ ሲራጥ የትኛው ነው? ከይሄ ገሃነም ላይ ያለው ገመድ ብለኛል። ራስ እሱ ላይ አይደለም ሊሆኑ የሚችሉት። ይሄ ሲራጥ ቀጥታ እዚህ ጋር ያለውን ተፍሲር ብትወስደው ሲራጡ መንገድ ነው እንጂ የሚሆነው መንገድ ላይ ነው እንጂ የሚሆኑት ያ ገመድ ላይ ሊሆኑ አይችሉም ነው ያልኩ። ክርስቲያን ምን አይነት ስህተት እንደሳተ ላሳየው። መንገድ ላይ ነው እንጂ የሚሆኑት የድልድዩዋ የገሃነም ድልድይ ላይ አይደለም የሚሆኑት አለ። ምድር ከጠፋች ሰማይ ከጠፋች ሀባሽ የምን ድልድይ ነው? የምን መንገድ ነው የምታወራው? ምድር ጠፍታለች። ምድርም ጠፋች ሰማይም ጠፋች። ሰዎች የት ይሆናሉ የዛን ቀን ተብሎ ሲባል ሲራጥ ላይ ይሆናሉ። ምን ያቺ ሲራጥ የምትባለው በእስልምና አንድ ብቻ ነች። እሷም በገሃነም ላይ ያለች ቀጭን ድልድይ መንገድ ላይ ነው ይለኛል። የት? ወደ ሳውዲ ሚሄድ ነው? ወደ ኢትዮጵያ ሚሄድ መንገድ የለም። ጠፉ እኮ እነሱ። ዓለም ጠፋች፣ ምድርም ጠፋች፣ ሰማይም ጠፋች። የዛን ሰዎች የት ይሆናሉ ሲባል ለምን ሰዓት ትፈጃለህ? ሁለት ሲራጥ እንዳለ ማስረጃ አንጣሽ። ቀላል ነው። አይ ሲራጥ ማለት ራሱ እንትኑ ቃሉ ትርጉሙ ማለት መንገድ ማለት ሲራጥ ሲራጥ الذين انعمت عليهم ፋቲሃ ክፈትልኝ ቶሎ በል። ፋቲሃ ክፈትና ሲራጥ الذين انعمت عليهم ይሄን ክፈትልኝና ይሄኛው ገመዱ ጋር አንድ አይነት እንደሆነ አሳየው እኮ። ሲራጥ የሚለው ቃል እንደዛ ከሆነ ቀጥታ ገመዱ ማለት አይደለም። አዳምጥ። እሺ አውራ። ያ አላህ ጸሎት የሚያደርግበት ነው። ቀጥተኛ መንገድ ምራኝ እያለ አላህ ወደ ኢየሱስ ጸሎት ሲያደርግ ነው። ይሄንኛው ግን ኢድና ሲራጠል ሙስተቂም ማለት ነው። ቀጥተኛ መንገድ ምራኝ ማለት ነው። ስለዚህ አላህ ጸሎት እያደረገ ነው። እዛ ቦታ በላላለም ቁላላለም። ኢድና ሲራጠል ሙስተቂም እኛን ነው የምትመራን፣ እሱ አይደለም። እኛን ነው የምትመራን። አዳምጥ። ደስ ክፍት አታድርገው። ቆይ ስለዚህ ሲራጥ ስለተባለ ብቻ እንደ አይነት ስህተት አትስራ። አዳምጣውን አዳምጣለሁ ግን እንደ አይነት ስህተት ምድር ጠፍታል ፕሊዝ ምድር ጠፍታለች እየተባለ መንገድ ላይ ነው ይለናል። እስቲ አሁንም ይሄ ማለት ነው። ላውራ እንዴ ሰዎች የጠየቁት ምን ብለው ነው? ባክባክ አባሽ ባክባክ ማለት ከስር ስንት ጭንቅላት ያለው የሚታዘብህ አለ። የምን ተረት ተረት ነው የምታወራው? ነብይ እኮ ተጠየቀ። ምድር ትጠፋለች ሰማይም ትጠፋለች ሰዎች የት ይሆናሉ ተብሎ ሲጠየቅ ሲራጥ ላይ ነው የሚሆኑት። የት? በገሃነም ላይ ያለ ድልድይ። የትኛው ሙፈሲር ነው ሲራጥ እቺ የዛለታ የሚኖሩት ምድር ላይ ነው ያለ? ናከፍ በልና እስቲ አንድ እስቲ የሐዲስ ሊቃውንት አንድ ብዙ አይደለም ጠይቅ አንድ እንዳንተ የፈሰረ አንጣደ ነው እስቲ ማለት እኔ ሙፈሲርም አያስፈልግም በመሰረቱ ማዲስ ሰዎች አያስፈልጉም። እንደው እንዳንተ ሜቢ እንዳንተ አይ ዶንት ኖ ይሄ በጣም ኤሌመንተሪ የሆኑ ሰዎች የሚያውቁት የሚረዱት ነው። ይሄንን መረዳት ከብዶት እንዳንተ የፈሰረ ግን ካለ አይ ወንደር አምጣሲ። እሺ ላውራ አሁን በቃ አሁን አንድ ደቂቃ ተሰጠኛለህ። ምንም አታወራም። ስማኝ ዝም ብለህ ታዳምጣለህ። እሺ አሁን ከየት እንጀምራለን? መጀመሪያ ሜዳ ካልኩት ነግሬሃለሁ። ጀጅ የሚደረጉ ሰዓት ነው ሜዳ ላይ የሚሆኑት። ከዛ ኋላ ሲራጡ ምን ማለት እንደሆነ በገሃነም ላይ የተሰመረው እንትን መሆኑን እሱን አስረድቻለሁ። ይቺ ሲራጥ ደግሞ ይቺ ቦታ የገባችው የትኛውን መንገድ ልታሳይ ነው ላልከኝ፣ እሱን ላልከኝ መንገድ ምንድን ነው የምልህ? ይቺ ምድር ላይ ነበሯ። ይቺ ምድር ተጨፈደደች። ምን ሆኑ ሰዎቹ? ስፒሪቹዋል ሆኑ። ስፒሪቹዋል ሆነው ወደዛ የሚያደርጉትን ጉዞ ነው እንጂ የሚናገረው ይሄ ሲራጥ እንጂ ትክክለኛ ያን ገመዱን አይደለም የሚናገረው። አሁንም አድምጠኝ። ሲራጥ የሚለውን ነገር ላስረዳ። ሲራጥ የሚለውን ቀጥታ ወስደህ እንትን ላይ ያስገብተህ አረብኛ ዲክሽነሪ ላይ ያስገብተህ ይልኝ። አታቋርጤም ብያለሁ። አታቋርጤ ልጨርስ። ተስማምተን ነው የጀመረው አይደለም? ስጨርስ ትጠይቀኛለህ። ስጨርስ ትጠይቀኛለህ፣ መልስልሃለሁ። ስፒሪቹዋል ነው ብሏል። አዳምጥ። ሰዎቹ የት ላይ ይሆናሉ ተብሎ ነው የተጠየቀው። የት ላይ ይሆናሉ ሲመልስ ሲራጥ ላይ ይሆናሉ። ምድርና ሰማይ ሲጠፉ ሲራጥ ላይ ይሆናሉ ነው ያለው።
ኦልራይት አንድ ላወራው ተረት ተረት አንድ ማስረጃ ብቻ እንጣለን። እስኪ አንድ ብዙ አይደለም እንጠይቀህ። ቶሎ በል። አሁን ቅድም ከፍተው የነበረውን ኢብራሂም 48ን ክፈትልኝ ቶሎ። ምንም አይገናኝም። ኢብራሂም ሰማይና ምድር ይጠፋሉ ነው። ኢብራሂም 48 ክፈተው። በቃ ለእኔ ማስረጃ ነው። ክፈተው ክፈትለት ክርስቲያን ወደ ላይ ከፍ አድርገውና ይክፈተው። ሎክ በዚህ መጠን ጭንቅላትና ለመጠቀምም እንደሚቻል ግን ታዘቡ ክርስቲያኖች። ምድርም ትጠፋለች፣ ሰማይም ይጠፋል፣ ምን ላይ ይሆናሉ እየተባለ ነው። መንገድ ላይ ነው የሚሆኑት። ወደ አሜሪካ ሊሄዱ ይሆን ወደ አውሮፓ ሊሄዱ አናውቅም። ትጠፋለች እየተባለ በዚህ መጠን ጭንቅላትና ለመጠቀም ይቻላል። በደንብ አስተውሉ። ከስር ያላችሁ እህቶቻችን ሙስሊሞች፣ በዚህ መጠንም መሆን ይቻላል። ያለ መረጃ ማውራት ይቻላል። እሺ ምን ይላል? በዚህ መጠን ጭንቅላትና ለመጠቀም ይቻላል። አንብበው። ምንም አታወናብድ። አንብበው። ምንም እኮ እኔ እኮ ደጋግሜ እኮ አንብቤው እኮ ራሴ ያመጣሁት ማስረጃ እንጂ አንተ ያመጣው አይደለም። አንተ እኮ ነው የምታውቀው ነገር የለም። ይህንን እኮ ነኝ ያስተማርኩ። ኢብኑ ከሲር ተፍሲርን የዚህን አያ ክፈትልኝ። ቢከፈት ምን ይመጣል? ክፈተዋ። እኔ ፈለግኩት። አንተ የምትፈልገውን መረጃ ራስህ አለ የምታመጣው። እኔ የምፈልገውን መረጃ ደግሞ አንተ ክፈትልኝ። የዚህን አያ ምን ይሁን? ቢከፈት ምን አለው? የሀዲስ ማብራሪያ ያለው ለዛ ነው። ክፈተው። ችግር የለም ይብራራ። አይደል ነው ምን እንደሚለው ግን ምንም ቢለው ምንም የሚመጣ ነገር አይኖርም። በነገራችን ላይ አጠገብ እያለ ያለው ሰው እያደናበረ ያለው ሀበሻ። ኧረ አይደለም ችግር፣ አንድ ላይ ነን፣ አታስብ። በቃ ተመለስ። እሺ አንብብ። ነው 69 ነው እንትኑ ምዕራፉ። እሱ ያለኝ 1448 ነው። ሱረቱ ኢብራሂም 48። እሺ ምንድን ነው እዚህ ጋር አሁንም የፈለግከው? ወገን ከይቅርታ ጋር አንድ ላቋርጣችሁ፣ ወደ አማርኛ ልትወረጉሙ ትችላላችሁ። ለሁላችንም ከይቅርታ ጋር ሀዲሶቹን ነው ኮት የሚያደርገው። አንብብለት፣ እንደውም እንዴት እንደሚለጥፈው ላሳየው። እስኪ ሀበሻ ይነበብሃላ? እያነበብክ አንብብና ተርጉሞ። እሺ on the day when the earth will be changed to ይልና to another earth and so will be the heaven ወደ ሌላ መሬት የምትቀይር ያልከው ማለት ነው የቁርአኑ የሚለው meaning his promise shall come to pass on the day when the earth will be changed to another earth than this earth that we know and recognize። እሺ እዚህ ጋር የሚረዳህ ነገር አለ? የቁርአኑ ስለሆነ የሚያደርገው ማለት ነው ቱ ሳሂህ ቅድም የጠቀስናቸውን ሀዲሶች ማለት ነው። ቅድም ምን ብለኸኛል? ራስህ ምድሯ መቀየሯን መረጃ ካመጣህልኝ የሆነ ነገር አድርጋለሁ ብለሃል። ይኸው መረጃው ንጽጽር አቆማለሁ ብለኸኛል። ይኸው መልስልኝ እኮ ተደርጓል። ችግር የለውም። ምንድን ነው የምታወራው? እኔ ያልኩህ ምንድን ነው እሱ? መሬት መቀየሯን የሚያሳይ መረጃ አምጣልኝ ካልክ ንጽጽር አቆማለሁ ብለሃል። በዚህ መጠን አደብድብ ሰውዬ፣ በእናትህ በዚህ መጠን አጀዝብ። ምድር ስትለወስ፣ ስትቀየር፣ ስትጠቀለል ሰዎች የት ይሆናሉ አልኩህ። ሌላ ሜዳ ላይ ያልከኝ አይደለም ሲራጥ ላይ ነው የሚሆኑት አልኩህ። ለምን የምትጀዝበው? አደንቁር። ሲራጡን እኮ አስረዳውክ። ለምን ምኑ ጋር ነው ያልገባ? ሲራጥ ማለት መንገድ ማለት ነው። አረብኛ ተፍሲሩን ከፍተህ ይልኝ አልኩህ። ይበቃል። በዚህ መጠን መደደብ ይቻላል። አሁን ያልገባኝ እሺ፣ መሬት ተለወጠችና ወደ ሌላ ተለወጠች። ከዛ በኋላ ሰዎቹ የት ነው የሚሆኑት? እሺ ሀበሻ ቀጥል እስኪ አንዴ። በዚህ መጠን መደደብ ይቻላል። እዛኛው ምድር ላይ ነው የሚሆኑት፣ አዲሱ ምድር ላይ። ኦኬ እሺ፣ እንቅበራቸው አንዴ ፎ የመጨረሻ ማለት ነው። ይሄው አንተ ራስህ ያመጣኸውን የቁርአን ጥቅስ ነብይ እንዴት እንዳብራራው ላንብብልህ። አይሻ ሪሳይትድ ዚስ አያ የትኛውን 1448 ነው። ሺ ሴድ ኦ ሜሴንጀር ኦፍ አላህ where will be the people be የት ነው የሚሆኑት በዚህ ሰዓት ምድር ስትጠቀለልና ወደ ሌላ ምድር ስትቀየር ብላ ስትጠይቀው he said upon the ሲራጥ አዲሷ ምድር ላይ ሳይሆን ያለው የት ነው ያለው? ሲራጥ ላይ ይሆናሉ ነው ያለው እንጂ አዲሷ ምድር ላይ ብሎ አልተናገረም። ይኸው አንተ ራሱ ያመጣውን የቁርአን አንቀጽ አብራራልህ ነብይ። ክርስቲያን ተሳስተዋል። ሲራጥ ማለት አዲሱ ምድር ነው። አዲሱ ምድር ነው። አዲሱ ምድር ላይ መንገድ አለ። አዲሱ ምድር ላይ መንገድ አለ።
ይሄ እስልምና ዲሌማ እና ጭንቅላት ነው። አትፍረዱባቸው፣ አትፍረዱባቸው። ወላሂ ልንገርህ፣ ምንም ትክክለኛ ፖይንት አለ መሰለህ። አንዴ ላስረዳ። ስማ፣ ይበቃል፣ ይበቃል። በዚህ መጠን ጭንቅላት አለመጠቀም ይቻላል። ምክንያቱም ሙስሊም ስትሆኑ አይምሯችሁን አሳልፋችሁ ለአጋንንት ስለምትሰጡ ማለት ነው። ደጋግመን ሲራጥ ሚል እያሳየ ነው እያመጣን ሜዳ ይለናል። ሜዳ ሚል ግን እስካሁን አንድ አላመጣልንም፣ አንድ አላመጣልንም። አይደለም ሊያመጣልን ሽታውም የለም። እና ሙስሊም መሆን ብቻ በቂ ነው። በዚህ መጠን ማይም ለመሆን ማለት ነው። ሙስሊም መሆን ብቻ በቂ ነው። ጤናማ አይምሮ ያለው ግን አንድ ይምጣ፣ ሁለት ይምጣ፣ ሶስት ማስረጃ እያመጣ ራሱ የጠቀሰውን እየቀበር ነው እያሳየ ነው። እስቲል አሁንም በዛ ውስጥ በድንቁርና ውስጥ ይቀጥላል ማለት ነው። ምክንያቱም ሙስሊም ነው። ሙስሊም ስትሆኑ ዋና ታርጌታችሁ እውነትን ማሳየት ማሳወቅ ሳይሆን እውነትን በሐሰት መቀየር ብቻ ስለሆነ ማለት ነው። ኤኒዌይስ ይመቻችሁ። አብድሌ ወይ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው ይመስገነው። የቂያማ ቀን ፀሐይ ወደ አንድ ስንዝር ወደ እናንተ ትቀርባለች። እሱ ሳይሆን በቅድሚያ እኔ ጥያቄ አለኝ። ጥያቄ መጨረሻ ቶፒኩ ላይ ቅድሚያ የቂያማ ቀን ፀሐይ ስትቀርባችሁ ጥላ የሚሆናችሁ ምንድን ነው? ማለት ጥያቄ መጠየቅ እፈልጋለሁ። ማለት ጥያቄ መለስ ሳይሆን ጥያቄ በኋላ ከአምስት ሰዓት በኋላ። ክርስቲያን ቀጥልሽ። ያ ጥያቄ መመለስ የምትችሉ ከሆነ የኛ መጀመሪያ ቶፒካችን ላይ ትመልሱና ከዛ በኋላ እናንተ ጥያቄ ደግሞ ቆየት ብላችሁ 5 ተኩል አካባቢ ጠይቃላችሁ። ሜቢ ሙባረክ አለ። ሙባረክ ኩን ፈያኩን ሙባረክ መቀጠል ትችላላችሁ። አይምሯቸውን የሚጠቀሙ ሙስሊሞች አልናፈቃችሁም? አንድ ጤናማ እንዴት አይኖርም እንዴ? በዚህ መጠን ሴጣን ሁሉንም ግን ማኒፕሌት ያደርጋል። በኢየሱስ ስም ጠይቅ፣ ዝም ብለህ ጠይቅ። ኦልራይት። ቂያማ ቀን ፀሐይ ትቀርባችኋለች? ያቀርባችሁም ትቀርባናለች። እስከ አንተ ኦኬ። ፀሐይ የምቀርባችሁ ከዛ በምንድን ነው ጥላ የምትሆኑት? የሚሆናችሁ ጥላ የሚሆናችሁ ምንድን ነው? ያርሽ ተባለ። ኦኬ። ፀሐይ ማይል ሲቀር ማይል ያህል ነው የምቀርበው አይደለ? አንድ ማይል ያህል ወይንም ደግሞ የአይን መኳ ያህልም ይላል። ያልታወቀም ማይል ይችላል። የአንድ የአይን መኳ ሊሆን ይችላል። ያ ኦኬ፣ እሺ፣ መልካም። ስለዚህ አርሹ ከፀሐይ ዝቅ ብሎ ይመጣል ማለት ነው። ይዛለታል እናንተ ጥላ ለመሆን ኦልራይት። አርሹ በጣም ግዙፍ ነው ትላላችሁ አይደለ? በጣም ግብዳ ነው ትላላችሁ አይደለ? ታዲያ ፀሐይ እንደዚህ ስንዝር ያህል ወይንም የአይን መኳ ያህል እንደዚህ ስትመጣ አርሹ ዝቅ ብሎ ፀሐይ መሃል ከገባ ዓለምን በሙሉ ነው እንጂ የሚጋርዳት ፀሐይ እንዳታበራ እንዴት ነው ለተወሰኑ ሰው ብቻ የሚጋርደው? አልገባህም። መጀመሪያ መጠለል የሚባለው ነገር ምን እንዲሁ አልገባህም። አንተ አንድ ቤት አለህ፣ ቤት ገብተህ ትጠለል፣ ሌላው ህብረተሰብ ውጭ ላይ ይሆናል። ገባህ? ለሙእሚኖች ለአማኞች ወይም እነዛ 7 ተብሎ ለተቆጠሩት በአርሽ ጥላ ስር ይጠለላሉ። የተቀረው ግን ጥላው ያገኛቸውም ነው አኗኗሩ። እኔ ደግሞ እያልኩ ያለሁት እኮ አርሹ በጣም ግዙፍ ስለሆነ ምድርን ስለሚያካብባት አርሹ ከምድርም አልፎ ስለሚሄድ እነሱ ውጭ መሆን ቻንስ የላቸው። ምክንያቱም እንደ ጣራ ነው፣ የሰማይ ጣራ ነው ብላችሁ የምታስቡት ያ ግዙፉ አካል ሲመጣ ምድር ላይ ምድርን ምን ያደርጋታል? ይሸፍናታል ሙሉ ለሙሉ። ፀሐይ ከላይ ስትሆን ከዛ ምድርን ሸፍኗታል።
እናንተ ብቻ ስትሆኑ አርሽ ስር የምትደበቁት። እሱ ከግዝፈቱ አንጻር ምድርን ራሱ ሙሉ ለሙሉ ስለሚሸፍናት እነኛም ሰዎች ፀሐይ አይነካቸው። አዳምጠኝ። ምድር እቺ የምታውቃት ምድር አይደለችም። በዛን ሰዓት ምድር ትለጠጣለች። አልተለጠጠችም። ገና ቀደም አሳየን እኮ አሳየን። ቅድም እንዳልተለጠጠች ትለጠጣለች። ወይዛል ፀሐይም ገና አይልም። ፀሐይም አለች፣ ምድርም አለች። ፀሐይና ምድር አብረው ነው የሚጠፉት። ወይዘል አርዱ ሙደት ወልቀት ማጥፊያ ብሎ ማለት መሬት በተለጠጠች ጊዜ ነው። ለመቆሚያ መሬት እንደገና ትሳባለች። ከአርሽ በላይ ትሆናለች። ምድር ከአርሽ በላይ ትሆናለች። ትሰፋለች። ኦራይት። ስለዚህ አርሽ የሚያንስበት ጊዜ አለ ማለት ነው። ከምድር መሬት ትለጠጣለች። ከዛ ይመጣና አርሽ ከፀሐይ በታይ ሲሆን ጥላ ሲሆን እነኛ ሰዎች አርሹ ስር ይደበቃሉ። ሌሎቹ ፀሐይ ይመታቸዋል ማለት ነው። ማላየውም እንዴት እንደሚሆን ማለት ነው። ብቻ ሉክ ሌላ ድሌማ የሚያመቃቸው ፀሐይ ሌላ ድሌማ የሚመታቸው ሰዎች አሉ። ሌላ ችግር እዩ። ሰላም ያገኙ ሰዎች አሉ። አንዴ ያለ አርሽ በጣም ግዙፍ ነው የሚሉት ከጊዜ በኋላ ይበለጣል። እሱ ራሱ አላህን እንትን ያለው በጣም ትልቅ ነው፣ በጣም ግዙፍ ነው ብለው የሰከሱት አርሽን የፈጠረበት አንዱም በጣም ግዙፍ አካል መፍጠር እንደሚችል ግዝፈቱን ለማሳየት ነው ብለው ያሉት ከምድርም ያንሳል ከጊዜ በኋላ። አንድ ሁለተኛ የዛለት አርሽ ከምድር ሲያንስ ለተወሰኑ አካላት ጥላ በሚሆንበት ሰዓት ላይ አላህ ራሱ አርሽ ራሱ ከምን በታች ይሆናል ማለት ነው? ከፀሐይ በታች ይሆናል። ከአርሽ በላይ ፍጡር አይኖርም የሚለው ራሱ ውድቅ ይሆናል። የዛለት ምን ፀሐይ የምትባል አካል ከአርሽ በላይ ትኖራለች። ያኔ ምን ይሆናል? ውድቅ ይሆናል። ሌላውን ቀጥል። ስንዝር ያህል ነው ወደ ሰዎቹ ፀሐይ የምቀርበው። ፀሐይ ስንዝር ያህል ወይንም ደግሞ ማይል ያህል ነው የምቀርበው ተብሏል። ፀሐይ ማይል ያህል ወይንም ስንዝር ያህል ከቀረበች በሱ መካከል ደግሞ አርሽ ከገባ አርሽን የተሸከሙ አርሽን የተሸከሙ ደግሞ አርሽን የተሸከሙ ደግሞ አካላት አሉ። ፀሐይ እንደዚህ የመኳያ ያህል ምቀርብ ከሆነ እሱን ለማጥላት ደግሞ አርሽ የሚገባ ከሆነ አርሽን የተሸከሙ ጭንቅላታችን ላይ ቆመው ነው እንዲ አርሽ የሚሸከሙ ሚጢ ናቸው። እንዲ አርሹን የተሸከሙት አርሹን እንደዚህ የያዙት ሚጢዎች ካልሆኑ በስተቀር ብዙ አካላት ከሆኑ እኛ ጭንቅላት ላይ ከሆኑ የሆኑት የዛን ሰዓት አንተውን ቤት አለ ቤት እኮ ነው ፀሐይን ትጠለለ የለ ኖ ፀሐይ የኩል መኳያ ያህል ቀረበች ካልክ ውሽስ ስንዝራ ያህል ከቀረበች የኩል መኳያ አርሽ ደግሞ እንደዚህ ይመጣል ማለት ነው። ፀሐይ እንዲህ ብትሆን አርሽ እንዲመጣ አርሽን የተሸከሙ አካላት ደግሞ አሉ። ቆይ ኩንፈይኩን አርሹ ለማጥላት ሲመጣ ከቦታው ይንቀሳቀሳል አይደል? አሁን ካለበት ቦታ እንደዛ እያልከን ስለሆነ አሁን ካለበት ቦታ ይንቀሳቀሳል አይደል? አልተነገርንም። ኦኬ እንዴት ነው የሚያጠላችሁ? አርሽ ጥላ ውስጥ እንደምንገባ ነው የተነገርነው እኮ። የሚያጠላችሁ ደግሞ ከፀሐይ ነው አይደል? ቆይ ይኸውልህ የሚያጠላችሁ አርሽ ጥላ አንዴ ቆይ ላብራራል። ምናልባት ደግሞ አሁን ችግሩ ምንድነው? ሁላችሁም አታውቁትም፣ አልገባችሁም። ሳይገባችሁ ነው ዝም ብላችሁ የምታብራሩት። ልንገርህ፣ የሚያጠላችሁ ከፀሐይ ራሱ። ቆይ አንዴ እኛማ በደንብ እያስተማርናችሁ እያስረዳናችሁ እኮ ነው። አንዴ አዳምጥ፣ ሚውት አድርገው። የሚያጠላችሁ ከፀሐይ ነው። ፀሐይዋ ደግሞ የኩል መኳያ ያህል ምንድነው? በእናትህ ሚውት አድርግ እስኪ መጀመሪያ ለመረዳት ነው። በነገራችን ላይ ጥያቄን ራሱ መረዳት የመልሱ ግማሽ አካል ነው። ስለዚህ መጀመሪያ ምንድነውን ነገር ተረዳ። ይኸው ላስረዳ። ፀሐይ የኩል መኳያ ያህል ወደ እናንተ ትቀርባለች አይደል? ከዛ ፀሐይ ደግሞ የሚያድናችሁ የአርሹ ጥላ ነው ብለህ ነው አሁን እየተናገርክ ያለው። ስለዚህ አርሹ ያህል የሚል የለም። ለምንድን ነው የማታዳምጠው? ምንም የሌለው
ምን የኩል መኩያ ያክል የሚል የለም። በቃ አላቅም የኩል መኩያ አላቅም ማለት አቃለሁ ሚል ለሚለው ሚል ማለት ማና ይዛል። ኦኬ እሺ እዛ ወራዊ እንዲያወራው አይታው ከሆነ ቆርጠህ ታላወራ። ኧረ በእናትህ የምንቆርጥ ነው የምታወራው ነው። ይኸው አልሚል which is used to apply a cool for an eye አልሚል ምንድነው? ለአይን ኩል የምንጠቀምበት ዱላ ነው እኮ። ይሄው እሷ እንዴት ተፍሲር ነው አልሚሉ ምንድነው? እሺ ሚል ማለት ቆይ ማይል ማለት የሚሆነ ራሱ ጓደኛ ብሎታል። ኪሎሜትር ነው ይሁን ችግር የለውም። 1.6 ኪሎ ሜትር ነው ማይል ማለት እዚሁ ይሆናል እያለ ነው ተወሱ እኮ ማይል ማለት ራሱ ማይል ብትለው 1.6 ኪሎ ሜትር ነው። በጣም ቅርብ ነው። ፀሐይ አሁን ካለችበት ከዚህ በጣም ብዙ ሚሊዮን ኪሎ ሜትር ወርዳ እዚች 1.6 ኪሎ ሜትር ትቀርባለች። ይሁን ችግር የለውም። አንተ ባመጣው ይሆናል። ያን ብለህ ህዝብ የአይን መኳያም ቢሆን ማይልም ቢሆን ማለት ነው። ስለዚህ ዞሮ ዞሮ አርሹ በአንዱ ማይል መካከል ነው የሚሆነው ለማጥላት እንዴት ነው የሚሆነው? አርሽ ጥላ ውስጥ ይገባሉ። እንዴት ነው የሚሆነው? አልተገለጸም። እሱ በቃ ዝም በላ ማታውቀው ነው ታዲያ። ስለዚህ ያለው እንዴት ነው ተናገር። ይሄንን ነው አስረዱን እያልን ያለ ነው እኮ ሎክ አንዴ ክርስቲያን አንደኛ ፕሊስ አንዴ ቢታርክ ክርስቲያን ጥሩ እንትን ብለዋል። አርሹ ይመጣል። አርሹን ደግሞ ተሸክመውት የሚመጡ መላእክቶች አሉ። ሱራ 69 17 ሱራ 47 17 አንዴ ቼክ አድርገው ክርስቲያን ቃይ ይመጣል ይላል። ቅድም አላቅም ይመጣል እንዴ ብሎ ስጠይቅ እኔ ሳወራ አፌ ላይ አትቁም አላቅም ብለሃል እኮ ቅድም። እኔማ አላቅም ብያለሁ። አንተ አሳየኝ እያልኩ ነው። እሺ ስለዚህ ሰዎቹ መላእክቶቹ እኔ ላይ ቆመው ነው አርሹ የሚሸከሙት ማለት እኮ ለእኔ ጥላ ሊሆኑ ልክ እንደ ዣንጥላ ማለት ነው አርሹ ራሱ ከሆነ ከዛ አላ ደግሞ በአርሽ ከፀሐይ በላይ ሊሆናል ይዛለት ማለት ነው። ከአርሽ በላይ ፍጡር አይሆንም የሚለው ኢተርናል አይደለም ዘላለማዊ ሳይሆን እስከተወሰነ ቀን ነው እስከ ቂያማ ቀን ድረስ ብለው ማለት አለባቸው። ሉክ መላእክትም በየጫፎቻቸው ላይ ይሆናሉ፣ የጌታህም አርሽ በዚያ ቀን 8 መላእክት ከበላያቸው ይሸከሙታል። ስንት መላእክቶች ይሸከሙታል? ስንት መላእክቶች ይሸከሙታል? ሰማለዋ። ኦኬ መቼ ነው የዛን ቀን የተባለው? ኦኬ ስንት መላእክቶች ናቸው የሚሸከሙት? 8 አለ 800 ሚሊዮን ይሆን አልታወቀም። ኦኬ ስለዚህ አርሹ ጥላ አለው አይደለ? አዎ ለእናንተ ያጠላላችኋል። ባይዞ ለእናንተ ብቻ ሳይሆን የሚያጠላው ለአላህ ራሱ ጥላ ያስፈልገዋል። አላህንም አርሹ ነው የሚያጠላለት በአንተ ሎጂክ። ሱራ 2:210 ክፈትልኝ። አላህ ራሱ ጥላ ያስፈልገዋል እንዳይቃጠል ይዛለት አውሻው እዩ 210 አይ ቲንክ አንብበው። አላህና መላእክቱ ይስቃል። አላህና መላእክቱ ከደመና በሆነ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም። በምን ውስጥ ነው የሚመጡት ወንድማችን? ተናገርከው እኮ። አይ አንተ ንገረኝ። ቅድም ስቀህ ነበረ። አንተው ራስ ንገረኝ። በምን ውስጥ ይመጣሉ ይላል? ያ ማለት ከፀሐይ በታይ ሆኖ ይመጣል ማለት ነው ወይንስ በምን ውስጥ ይመጣል ነው የሚለው? ንገረኝ። በምን ውስጥ ይመጣል ነው የሚለው? ይዞላልኝ በአማርኛ ንገረኝ። ይዞላልኝ ነገርኩህ እኮ። ኖ አማርኛ ነው። እኛ የጅኒ ቋንቋ ይሁን በምን አይገባንም። አማርኛ ነው ይገባል። አትፈር፣ አትሸማቀቅ። ቁርአንን በአማርኛ አስረዳ።
አትፍራ፣ አትሸማቀቅ። በአማርኛ በለው። በምንድን እኮ በቂያማ ቀን እናንተን አላህ አርሹ ሲያጠላላችሁ መላእክቶች ተሸክመው አርሹን ሲያጠላላችሁ አላህ ደግሞ ከቀሩት መላእክት ጋር በምን ውስጥ ነው ሊመጡ እንትን የሚሉት? በምን ውስጥ ነው? ያን አርሹን ታስተውለን እሱ በዛ ይመጣል ማለት አንተ ፀሐይ እንዳይመጣው ችግር የለውም። በምን ውስጥ ነው? በምን ውስጥ ይመጣል የሚለው ከመላእክቱ ጋር በምን ውስጥ ሆነው ነው የሚለው? በአማርኛ ለምን አትሸማቀቃለህ? ለምን በአማርኛ አትለውም? ለምን ታፍራለህ? ሁሌ በአረብኛ ተደብቃችሁ ይህንን ህዝብ ገሃነም ለመክተት ለመምታጭበረብሩት በአማርኛ በለው። አረብኛውን እኮ ምን እንደው አታውቀውም። ዝም ብለህ እኮ አማርኛ በለው። ስለማላቅ እኮ ነው አማርኛ በልልን ያልኩህ። ለምን ትሸማቀቃለህ? ስለ አምላክህ እንዴት እንደሆነ ለምን ታፍራለህ? ተናገር። ኡስታዞቻችሁ ዋሽተው በአረብኛ እናንተ በአረብኛ ዋሽታችሁ ሁሉንም አታላችሁ አጭበርብራችሁ ገሃነም ለመግባት ምንድን ነው እሱ የዚህን መቻኮል? ሉክ አሁን በእነሱ ሎጂክ ተስማምቼላቸው ነው እንደዚህ እየመታናቸው ያለ ነው። የእኛን አርጉመንት ትተ ነው ማለት ነው። በእነሱ ብንሄድ እንኳን እንደዚህ ኤክስፖዝ ልናደርጋቸው እንችላለን። አምላካቸው ፍጡር እንጂ ፈጣሪ እንዳልሆነ ማለት ነው። ምክንያቱም ሉክ አርሹ አንድ የሚታርክ አርሹ አላህ ከአርሽ በላይ ነው ብለው ያምናሉ። ሱራ 7 54 ላይ፣ ሱረቱ ዩኑስ 3ኛው አያ ላይ፣ ሱረት ጣ 5ኛው አያ ላይ አራማኑ አላ አርሽ እስተዋ ብለው የሚያምኑ አካላት ገደብ አለው ማለት ነው። አላህ ከአርሽ በላይ ነው ብለው የሚያምኑ ባህሪው ሁሌም እንደዛ ሳይሆን እስከ ቅያማ ቀን ከአርሽ በላይ ነው ብለው ማመን አለባቸው። ከቅያማ ቀን በኋላ ግን አርሹ ራሱ ከፀሐይ በታች ነው። ፀሐይ ከአርሹ በላይ ትሆናለች። አላህ ራሱ ደግሞ የዛለት ምን ይሆናል? ደመና ውስጥ ገብቶ በደመና ጥላ ውስጥ በጥላ ውስጥ እነሱ አርሹ መጥቶ ጥላ ሲሆናቸው አላህ ደግሞ ምንም ጥላ በሌለበት ላይ እሱም እንደነሱ ጥላ ያስፈልገዋል መሰለኝ በጥላ ውስጥ ሆኖ ሊመጣቸው ይጠብቃል ማለት ነው። ስለዚህ እስከ መቼ ድረስ ነው አላህ ከአርሽ በላይ የሚሆነው ማለት ነው? እስከ ቅያማ ቀን ብቻ ነው። አንድ አስቀድሞ ፍጡረትን ከመፍጠሩ በፊት ከአርሽ በላይ ተብሎ አንዴ አስቀድሞ ፍጥረትን ከመፍጠሩ በፊት ከአርሽ በላይ አልነበረም። እስቲል ከፈጠረ በኋላ ደግሞ ከአርሽ በላይ ነው አላህ ተብሎ የሚነገርለት እስከ ቅያማ ቀን ብቻ ይሆናል ማለት ነው። ሌላኛው አርሹ ራሱ ፊዚካል ነገር ነው። which is ጥላ ካለው አንድ ሚታር ቆይ ተራራብቁ አንዴ ካሊድ ሚዩት አድርግ አሊያም ሸኘው ክርስቲያን ሚዩት ማድረግ ከሆነ አርሹ ራሱ ምንድነው? ፊዚካል ነገር ነው ማለት ነው። ጥላ ካለው ፀሐይን መጋረድ የሚችል ከሆነ ልክ እንደ ሰፌድ እንደ ጠፍጣፋ ነገር ምንድነው እሱ ማለት ነው? ቦዲ ነው። አንዴ 69:17 ክፈተው ክርስቲያን። መላእክቶች ከጫንቃቸው ላይ ተሸክመውት የሚመጡ ድምፅ የሚያሰማ አላህ ራሱ ሲቀመጥበት ኢብኑ ተይሚያ እንደሚለው ቀቀቀቀ የሚል ድምፅ የሚያሰማ ግዙፍ የሆነ ነገር ቢሆንም ግን እሱ ምንድነው ማለት ነው? ድፍን የሆነ ነገር ነው። ይሄንን ጫፎቹን የሚሸከሙት ከሆነ ደግሞ ሉክ ጫፍና ጫፉን ያዙት ከተባለ አንድ ነገር ምን አለው ማለት ነው? ለሴ ይሄ ነገር ምን አለው? ጫፎች አሉት። ጫፍ የሚባለው ይሄ ነው። ይሄ ነው ጫፍ የሚባለው ጠርዙ ማለት ነው። መላእክቶች የሚሸከሙት ደግሞ ምንድን ነው ይላል? መላእክቶች በጫፎቻቸው ይላል። ጫፉ ማለት ይሄንን የመጨረሻው ፓርት ማለት ነው። ስለዚህ አርሽ ራሱ ምን አለው ማለት ነው? መጨረሻ አለው። አርሽ መጨረሻ ካለው አላህ ደግሞ በአርሽ ካናት ከሆነ ከአርሽ ውጪ ካልሆነ ስለዚህ አላህ ምን አለው ማለት ነው? መጨረሻ አለው። እንደዚህ የለም እንደዚህ የለም ማለት ነው። ምክንያቱም ከአርሽ በላይ ብለው ስለሚያምኑ እንዲህ ከሆነ አርሽ አይደለም፣ ይሄ አርሽ አይደለም። ከዚህ በላይ ከተባለ በዚህ ነው የሚሆነው። ይሄ ደግሞ ጫፍ ካለው ምን አለው? ኢንድ ፖይንት አለው። ኢንድ ፖይንት ካለው ስለዚህ አላህ ምን ሆነ ማለት ነው? የተገደበ ነገር ነው ማለት ነው። ከዛስ ፀሐይ እዚህ ጋር ካለች አርሹ እዚህ ሲመጣ ሰዎቹ እዚህ ሲሆኑ ጥላ ሲሆንላቸው አርሹ አላህ ከላይ የነበረው ከአርሹ በላይ እሱም ደግሞ ከመላእክቱ ጋር ሆኖ ምን ይሆናል ይላል? በአርሽ ጥላ ውስጥ አይምን በደመና ጥላ ውስጥ ይመጣል ከመላእክቶቹ ጋር ውስጥ ከተባለ አንድ ነገር ደግሞ
ውጭ አይደለም ማለት ነው። ውስጥ ከተባለ ለምሳሌ እዚህ ውስጥ ከተባለ አካቦታል የሆነ ነገር ማለት ነው። ካካበበው ደግሞ ከዛ ውጭ የለም ማለት ነው። ከዛ ውጭ ከሌለ አላህን ፍጡር የሚያዋስነው የሚያካብበው የሚጠቀልለው የሚሸፍነው ከሆነ እሱ በዛቱ ከፍጡር የሚያንስ ነው ማለት ነው። ስለዚህ ቦታ የሚያስፈልገው ይሆናል፣ ጥላ የሚያስፈልገው ቦታ የሚያስፈልገው ከሆነ ደግሞ እሱ ምን ይሆናል ማለት ነው? ፈጣሪ ነው የሚሆነው። ምክንያቱም ይታያል በባህሪው፣ ቦታ ይይዛል በባህሪው፣ ጥላ አለው በባህሪው። ይሄ ፍጡር ነው። ፈጣሪ በፍጹም ሊሆን አይችልም ማለት ነው።